ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ታቶ የመሰራት ሀሳብ እያሰባችሁ ከሆነ እንዲሁም ደግሞ ለማጥፋትም እያሰባችሁ ከሆነ በዛሬ ፕሮግራማችን እንግዲህ ታቶ የት መሰራት እንዳለባችሁ እንዲሁም ደግሞ ስለ ታቶ አጠቃላይ መረጃን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ሜክሲኮ ኬኬር ህንፃ 3ኛ ፎቅ ላይ በሚገኘው አኒ ታቶ ውስጥ ነው። የተለያዩ አይነት የሚሰጡትን ሰርቪሶች የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንደምን አለሽ? ሰላም ነው? ደህና ነሽ? አንተም እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ድርጅታችንን ማስተዋወቅልን። እሺ፣ አናኒ እባላለሁ። በስራ ስሜ ደግሞ አኒ ታቶ እባላለሁ። መልካም። እኛም እንግዲህ ዛሬ እዚህ የመጣ ነው ለተመልካቾች ስለ ታቶ እዚህ የሚሰጡትን ሰርቪሶች እንዲሁም ደግሞ በምን ያክል የት ቦታ መሰራት እንዳለባቸው በምን ያክል ዋጋ የሚለውን ነገር ለተመልካቾች ዲቴል ነገሩን ለማሳየት ነው እና በዋነኝነት እናንተ ጋር ሲመጡ ምንም አይነት ሰርቪሶችን ማግኘት ይችላሉ። ከታቶ በተጨማሪ በርካታ ነገሮች እንዳሉ የሰማው ነበር እና ምን ነገሮች አሉ? አኔ ንቅሳት ማዕከል አኒ ታቶ በዚህ ስራ ረጅም ዓመት ቆይቷል እንግዲህ እና ብዙ ስራዎችን ይሰራል ከተያያዥነት ከንቅሳት ጋር ተያያዥነት ያላቸው ማለት ነው። እንደምታዩት ዛሬ ያው የሰውነት ንቅሳት እየሰራን ነው። ኦልሞስት ጨርሰናል አንድ ስራ። ሁለተኛ ስራችን ነው በመስራት ላይ ልንጀምር ነው። እኛ ጋር የሚሰጠው አገልግሎቶች ኦልሞስት 4 አካባቢ ናቸው። በዋነኝነት የሰውነት ንቅሳት፣ የቅንድብ ሴቶች አሁን በጣም ውበት እየጨመረላቸው ያለው የቅንድብ ኦምብሬ 3 ዓመት እስከ 2 ዓመት የሚሰጠውን ንቅሳትና ደግሞ ንቅሳትንም እናጠፋለን። ለምሳሌ የድሮ በባህላዊ የተነቀሱ ሴቶች የተነቀሱት አብዛኛው እንደዛ ነው። ንቅሳት እናጠፋለን። ዘመናዊም ንቅሳት ይጠፋል ካልወደዱትም። ሌላው ደግሞ ብዙ ሰው አሁን በደንብ እየተለመደ ያለው በተለይ በእኛ ድርጅት ውስጥ ተወዶ የሚሰጠው የድድ ንቅሳትንም እንሰራለን። ስለዚህ እነዚህን አገልግሎቶች እንሰጣለን ማለት ነው። እንግዲህ ከታቶ በተጨማሪ በርካታ ሰርቪሶች እናንተ ጋር ይገኛሉ። የሚገርመው ደግሞ አሪፍ አጋጣሚ ነው ብዬ አስባለሁ። ከደንበኛ ጋር ሆነን የመጣ ነው እና ያለውን ነገር ዲቴል ነገሩን ለተመልካቾቻችን እናሳያለን። እስቲ በመጀመሪያ ግን በሙያው ምን ያክል ጊዜ ቆይቷል? ብዙ ጊዜ ያው ሰዎችም ያ ነገር ያሳስባቸዋል እና ምን ያክል ፕሮፌሽናል? እውነት ነው፣ መጠየቅም ያለበት ነው። አንድ ሰው ንቅሳት ሙያ ላይ ዝም ብሎ ሰውን አሁን ይሄ ከስተመሬ ሰውነቱን ነው የሚሰጠኝ አሳልፈው። አንድ ንቅሳት ማለት ያው ማጥፋት የመጨረሻ እርምጃ ነው። አንድ ሰው ንቅሳት ለማስጠፋት አይሰራም። ካልፈለገው በመጨረሻ ካልወደደው ካልሆነ በስተቀር ዝም ብሎ የሚጠፋ ነገር አይደለም። ስለዚህ መጀመሪያ አንድ ሰው ንቅሳት ከመሰራቱ በፊት መሄድ ያለበት ምን ያክል ባለሙያው ለዚህ ብቁ ነው የሚለው ቦታ ነውና ጥያቄው ትልቅ ነው። እኔም እንዳለኝ ሙያ ማለት ነውና ሙያው ላይ ኦልሞስት ከ10 እስከ 11 ዓመት አካባቢ ቆይቻለሁ። 2 ዓመት ጀስት ስራውን መልመጃ ብለን ብንይዘው 9 ዓመት አካባቢ ሙያው ላይ ስራዬ ይዤ እየሰራው ነው እና እንዳልሽው አንድ ሰው ንቅሳት ለመሰራት ሲመጣ ሁሌም ቢሆን የሚሰራበትን ቦታ ባለሙያው ለዚህ ምን ያህል ጊዜ ብቁ ነው የሚለውን ጥያቄ መነሳት ስላለበት ለማሳወቅ ያክል ኦልሞስት 9 እስከ 11 ዓመት ረጅም ጊዜ ነው አይደል? እውነት? አዎ። እሺ፣ እንግዲህ ያው ረጅም ጊዜ ነው ብዬ አስባለሁ። እስቲ አንተ ጋር ተመልካቾችን ሊሆን ይችላሉ መሰራት የሚፈልጉ ታቶ ሪሙቫል ሊሆን ይችላል የው ሰርቪሶችን እንግዲህ ማግኘት ሲፈልጉ ኤኒታይም መጥተው መሰራት ይችላሉ ወይስ ቀድመው ደውለው ቀጠሮ ሲይዘው ነው አገልግሎት የሚያገኙት? አዎ ልክ ነው። እኛ ጋር ንቅሳት ረጅም ሰዓት ይፈጃል። አንድ ንቅሳት ለምሳሌ ይሄ ንቅሳት ከ1 ሰዓት እስከ 2 ሰዓት ባለው እንደ ሰውነቱ አቀባበል ሁኔታ ነው። ሰውነቱ ቶሎ የሚቀበልና ቶሎ የሚይዝ ከሆነ ኦልሞስት ከ1 ሰዓት በላይ የሚፈጅብኝ አይመስለኝም። ይሄ ንቅሳት ማክሲመም 1 ሰዓት ተኩል፣ ግን ደግሞ አንዳንዴ 2 ሰዓትም ሊሆን ይችላል። ምንልሽ ነው። ስለዚህ ብዙዎቹ ንቅሳቶች ረጅም ሰዓት ይይዛሉ። ስለዚህ አንድ ሰው ለማስተናገድ በቀን 2 ሰው ብችል ነው ማለት ነው። በቀን 2 ሰው። ስለዚህ የፈለገ ቢሆን ብዙ ሰው ማስተናገድ አልችልም። አንድ ሰው እኔ ብቻ ነኝ ማለት በዚህ ሙያ ላይ አለ። ሌላ ባለሙያም አጠገባችን አለ። ግን በዋነኝነት እዚህ ድርጅት ላይ እኔ ስለሆንኩ የምሰራው በቀን 2 ሰው ያክል ስለምንሰራ ግዴታ ቀጠሮ አስይዘው መተው በአካልም ሊሆን ይችላል ባሉበትም ሜቢ ካልተመቻቸው ባሉበት ቀጠሮ የሚያስይዙበት ሁኔታ ነው ያለውና ብዙ ጊዜ ቀጠሮ
ተይዞ ነው። ታቶ ብቻ ነው ወይስ ደግሞ ሌሎች ሰርቪሶች? ንቅሳት ሲሆን እንዳልኩሽ ቅድም እንደምንደነሰው ንቅሳት ላይ ንቅሳት ረጅም ሰዓት ስለሚፈጅ ነው። ለምሳሌ ቅንድብ ንቅሳት 2 ሰዓት እስከ 3 ሰዓት ይፈጃል። ስለዚህ የቅንድብ ሲሆን በቀን 3 ሰው አካባቢ እንሰራለን። ምክንያቱም አድካሚ ነው፣ ፊት ላይ ነው። ዲዛይኑን ለመስራት ረጅም ሰዓት ይፈጃል። ኮንሰንትሬት ማድረግ አለብሽ። ስለዚህ ቅንድብ ሲሆን 3 ሰው አካባቢ በቀን ኖርማል የሰውን ንቅሳት ሲሆን 2 ሰው ያክል እንሰራለን። ሌሎቹ ግን የድድ ንቅሳት ማስጠፋት ሲሆን ግን ታይማቸው ማጭር ነው ለመስራት። ስለዚህ እነሱም ረጅም ቀጠሮ አይኖርም። ለምሳሌ አንድ ሰው እኔ ጋር ሳምንት ቀጠሮ ሊሆን ይችላል የሰውን ንቅሳት ለመሰራት የሚያስይዘው። ድድ ንቅሳት ለማጥፋት ሲሆን ግን ከ30 ደቂቃ እስከ 10 ደቂቃ ስለሆነ ብዙ ጊዜ ይፈጃል። ብዙ ጊዜ ወዲያው ያገኙናል። ኦልሞስት 1 ቀን 2 ቀን ሊሆን ይችላል ማለት ነው። እንግዲህ እዚህ ጋር አንድ ሰው አለ እና ምን አይነት ንቅሳት ነው የሚነቀሰው የሚለውን ነገር ያለውን ነገር ሬዲ አድርገህ የሚጠበቅና ምን ነገሮችን እንግዲህ ያየውም እና ያሉት ነገሮች ስቴፖች ምን ይመስላል የሚለውን ነገር አጠራቀት ነገር። እሺ የዛሬ ከስተመራችን የራሱን ዲዛይን ነው ይዞ የመጣው ከራሱ ህይወት ጋር የሚያያዝበትን ብዙ አይነት ሀሳቡ ምንድነው ግልጽ ለማድረግ በትንሹ ህይወት ብዙ ከባድ ህይወት አካሄድ አላት እና በብዙ መንገድ እንደሚገለጽ ለሀሳቡ ለመግለጽ ነው። ከሳለፋቸው የህይወት አካሄዶች ጋር የሚያያዝ ነው ይሄ ንቅሳት ለማስቀመጥ የፈለገውና ያው እንደምታዩት መብረቅ እንለዋለን እንደዚህ አይደለ? በጣም ያምራል። ዲዛይኑ ለየት ያለ ነው። ለየት ያለ ነውና ዲዛይኑ ወዶት ነው የመጣው። እኔም በጣም ወድጄዋለሁ። ይሄን ንቅሳት ብዙ ሰው አይሰራው። ብዙ ሰው የሃይማኖታዊ ነገር ላይ ፎከስ ያደርጋል። ጥሩ ነው ሃይማኖት ጋር ግን ብዙ ጊዜ ጀስት ከምን አንፃር ነው የምንነቀሰው? ሰው ስለተነቀሰ ብቻ ነው የምንነቀሰው ወይስ ለኛ ትርጉም አለው ወይ? አሁን እንዳልኩሽ ብዙ ሰው አንድ ሰው ንቅሳት ሲሰራ ከምን አንፃር ቢሰራ ጥሩ ነው መሰለሽ? ማስታወሻ፣ ለምሳሌ እናት ስም፣ የአባት ስም፣ ፎቶም ሊሆን ይችላል። እንደዚህ ህይወትን ያማከለ። አሁን ለምሳሌ እኔ በህይወቴ ብዙ ነገሮችን ላሳልፍ እችላለሁ። ብዙ ነገር ከባድ ነገር አሳልፍ ሊሆን ይችላል። ያን ነገር ማስታወስ ከፈለኩ ወይ ደግሞ እንዲመራኝ ከፈለኩ ለምሳሌ እኔ ንቅሳት ቲንክ ፖዚቲቭ የሚል ንቅሳት አለ ሰውነቴ ላይ ሁሌም ቲንክ ፖዚቲቭሊ ነው ማሰብ የምፈልገው እና ጀስት አንዳንዴ እንኳን በረሳው ይሄን እቺ ማስታወስ ፈልጋለሁ። ፖዚቲቭሊ ነው ያሰብኩ ያለሁት ሀሳቡ ገብቶሻል። ከዛ አንፃር ነውና አንድም ሰው ሲሰራ ትርጉም ያለው ነገር ቢሰራ የሚሰራበት ሁኔታ ቢያውቀው ደስ ይለኛል። ትርጉም ይሰጠው ነገር መልካም። አሁን ይሄኛውን ለማጠናቀቅ ምን ያክል ሰዓት ፈጅቷል? ይሄን ንቅሳት በቃ ማክሲመም 1 ሰዓት ተኩል ያክል ይፈጃል። ምናልባት ደግሞ አንዳንድ ጊዜ ሰምቶች የምንነቀሳቸው ንቅሳቶች አይ ቲንክ ቦታ ይመርጣሉ። ሁሉ ቦታ ላይ ማይነቀስ ይችላል ወይ የሚለው ነገር ሰዎች ብዙ ጊዜ ጥያቄ ያቀርባሉ እና እንዴት ነው ሁሉም ቦታ ላይ ማይነቀስ ይችላል? አብዛኛውን ቦታ በተለይ የላይኛው ፓርት ከዚህ ከወገባችን እስከ አንገታችን ባለው መሰራት ይችላል። ፊት ላይ እኔ አልሰራም ነው በሙያዬ ፊት ላይ መሰራት ያለበትም ብዬ አምናለሁ። ማለት መሸፈን እንኳን ብንፈልግ አንችልም ፊት ላይ ስለሆነ እኔ እንደ ባለሙያነቴ እንደ ራሴም ደግሞ ፐርስፔክቲቭ ንቅሳት የማይታዩ ቦታዎች ኢቭን መሸፈን እንኳን ብንፈልግ የምንሸፍናቸው ቦታዎች ቢሆኑ እመርጣለሁ። ነገር ግን ስራዬን ካለኝ ለምሳሌ አንድ ሰው አንገት ላይ እሰራለሁ። ግን እንዳልኩሽ ብዙ ጊዜ አንድ ሰው ሲሰራ መሸፈን እንኳን ቢፈልግ መሸፈን የሚችልባቸው ቦታዎች ላይ ይቻላል። ግን አብዛኛው ቦታ ይሰራል። አይን በፍጹም የማይሰራ ቦታ ነው ይሰራሉ። አንዳንድ ቦታዎች ግን ልክ አይደለም። ለጤናም ጉዳት አለ። ኢቭን እስከ ሞት የሚያደርሰባቸው ሁኔታዎች አሉ። በእኛ ሀገራት ሳይሆን በውጭ ሀገራት አይን ለመነቀስ ሙከራዎች ያደርጋሉ። ግን በፍጹም ልክ አይደለም። ስለዚህ ከአንገት በላይ ድድ ንቅሳት እንደዛ ላይ ከሆነ ድድ ንቅሳት ቢሆን ሞር አሪፍ ነው እንጂ ሌሎቹ አብዛኛው ቦታዎች ይሰራሉ። የማይሰሩ ቦታዎች በዋነኝነት አይን አይሰራም። መልካም። አሁን ይህን ንቅሳት ለመነቀስ ብዙ ስቴፖችን አልፈህ እዚህ ጋር ደርሰናል እና በተወሰነ ትንሽ ምን ነገሮችን አልከህ ነው እዚህ ጋር ደረስከው? መጀመሪያ ዲዛይኑን መርጠናል ኦልሬዲ። ያንን ዲዛይን ሳይዞቹን በምን ያህል ሳይዝ እሱ የፈለገው ከየትኛው ሳይድ ባለው ነው የፈለገው። ሳይዙን መርጠናል። ዲዛይኑን ሰርተን መተናል። መጀመሪያ ዲዛይን አዘጋጅተናል፣ ለጥፈናል፣ ቀለም አዘጋጅተናል፣ የሚሰራበትን መርፌዎችን አዲስ ከፋፍተናል፣ እያሳየን ነበር የሚሰራው ከስተመራችን። ሁሉ ነገር ስለተዘጋጀ ከዚህ በኋላ የሚያስፈልገው ዲዛይናችን ከስተመራችን ያው እንዲዞብን እንዳይሄድ ሰውነቱ ትጠብቂልኛለች። ሰውነቱ ካለ እኔ ካለው እንግዲህ 1 ሰዓት ተኩል በኋላ ቆንጆ ስራ እናገኛለን ብዬ አምናለሁ። ስለዚህ መጀመር ይችላል። እየሰራን ደግሞ
ያለውን ነገር እንነጋገራለን ማለት ነው። መጀመር ትችላለህ። እሺ፣ አመሰግናለሁ። ብዙ ጊዜ እንግዲህ ታቶ መሰራት የተለመደው እጃችን ላይ ክንድ አካባቢ ላይ ምናምን ነው እና የተለያዩ ቦታዎች ላይ ለመድፈር ትንሽ ሰዎች ያማል ብለው ያስባሉ እና ምናልባት ህመም እንዴት ነው? ህመም በደንብ አለው ወይስ? ህመም ቦታ አለ። ለምሳሌ አጥንት ያላቸው የሰውነት ክፍሎቻችን አዎ ህመም አለው። ምክንያቱም ሙሉ ለሙሉ አጥንቱና መርፌው ባይገናኝም ያ የአጥንቱ ወደ ላይ መውጣት ለህመም ያግዘዋል እና አጥንት ያለባቸው ቦታዎች ሞር ከሌላው ከስጋ ቦታ ያማሉ። አንገት ላይ ንቅሳት ሲሰራ ያማል። አሁን የምሰራው ቦታ እንደዛው በጣም ያማል። አንጻራዊ እንጂ የማይቻል ህመም አይደለም። የተወሰነ ነው። እውነት ነው። አሁን ህመሙ የሚቆየው እስከሚያልቅ ድረስ ነው? ታቶ እስከሚያልቅ ድረስ ነው ወይስ ደግሞ ከሄዱም በኋላ ትንሽ እስከተወሰነ ጊዜያት ትንሽ ስሜት ይኖረዋል? አያምም። ሲሰራ ያማል። ከዛ በኋላ ግን ያው የሆነ ስሜት ይኖረዋል። እዛ ቦታ ላይ መሰራት አዲስ ነገር አለ ያስቀመጥሽ የሆነ ስሜት ይኖረዋል። ግን ህመም የሚባል ድረስ አይደለም። አይደርስም። አሁን እንግዲህ ከዚህ አንድ ዙር ከሰራ በኋላ ሌላ የሚደግሙ ነገሮች ነው? ሜቢ እየሰራ ያለፍኩት ፓርቶች ካሉ ልነካ እችላለሁ እንጂ አንዴ ነው ጨርሼ የማልፈው። ብዙ ጊዜ እንግዲህ ታቶ ከተሰሩ በኋላ እንደፈለጉት ብዙ ብዙ ጊዜ ላይመጣላቸው ይችላል። ለምሳሌ መደብዘዝ አይነት ነገር ከጊዜ ወደ ጊዜ ሊደበዝዝ ይችላል እና ምናልባት ይሄ እንደ ችግር የሚያነሱት ነገር ምንድነው? በትክክል አለመስራት ሊሆን ይችላል ሰዎች የሚያነሱት እና አንተ ደግሞ ባለሙያ ነህ፣ ረጅም ጊዜ በሙያም ሰርተሃል እና ምናልባት እንደ ምክንያት የሚነሱ ነገሮች ምንድን ናቸው ብለህ ታስባለህ? እውነት ነው። ምክንያቶቹ ብዙ ናቸው። የመጀመሪያው ምክንያት ባለሙያው ብቁ አይደለም ወይ ለስራው ነው። ሁሉም ሰው አንድ ማቴሪያል ስለያዘ እንዴት መስሪያ ሁሉ ነገሮች እኩል ስለሆነ የሚሰራበት ነገር እኩል ይሰራል ማለት አይደለም። ሙያው በጣም ትልቅ ነው። እኛም በጣም ረጅም ዓመትም ሰራው ቢባልም ሙያው ላይ ገና ከዚህ በላይ በደንብ መሰራት ይችላል። ነገር ግን ያው አለ አይደለ ካለው ደግሞ ከጀማሪ ደግሞ የንቅሳት ባለሙያ የሚሻልበት ወይዎች ምንድነው? ታውቂዋለህ ስለ ሰውነት ምን አይነት ቦታዎች መሰራት አለበት፣ በምን አይነት መንገድ ነው መሰራት ያለበት። ብቻ ከንቅሳት ሙያን በደንብ እያዳበረች ትመጫለች በጊዜ ሂደትና አንድ ሰው ንቅሳት ቆንጆ ሆኖ የማይዝለት ምክንያት ባለሙያው ብቁ ካልሆነ ቆንጆ ሆኖ ላይዝለት ይችላል፣ ሊያብጥ ይችላል፣ ሊቆስል ይችላል፣ ሊጎዳ ይችላል ሰውነቱ። ብዙ ጊዜ አንዳንድ ሁኔታዎች ላይ አጋጥሞች ከሆነ ንቅሳቶች አብጠው ምናምን ቆስለው ይታያሉ። ያ ደግሞ የመጀመሪያው ምክንያት ባለሙያው ብቁ ካልሆነ ነው ለስራው። ብቁ ካልሆነ ለዛ ስራ ሰውነትን የመጎዳት ነገሮች አሉ። ብዙ ጊዜ እኛ ጋር ለማስጠፍ ለመቀየር ንቅሳቱ ተበላሽቶባቸው ጠባሳ ሆኖባቸው ለመቀየር ይመጣሉ እና ያ ደግሞ ስህተቱ ምንድነው? መጀመሪያ ብቁ ያልሆነ ባለሙያ ጋር በመሰራታቸው ምክንያት ነው። ስለዚህ አንደኛው ምክንያት ብቁ ያልሆነ ባለሙያ በመስራቱ ነው ቆንጆ ሆኖ የማይዝበት። ሁለተኛው ደግሞ ብቁ ባለሙያ እንኳን ሆኖ ያ የተሰሩት ንቅሳት በብቁ ባለሙያ እንኳን ቢሆን እንክብካቤ አለው። እንክብካቤው ምንድነው? ለምሳሌ ከተሰሩ በኋላ ክሬሞች አሉ ቁስል እንዳይሆን የሚያግዙና እኛም እንሰጣቸዋለን ከጨረሱ በኋላ። የዛሬ ከስተመራችን ከጨረሰ በኋላ ይሄን ንቅሳት ክሬም ሰጠዋለሁ። ያንን ፓርት በቀን 3 የሚቀባው ማለት ነው። ያ ንቅሳቱ እንዳይቆስል ያደርገዋል። ምን ያክል ጊዜ ነው በቀን 3 የሚቀባው? በቀን 3 እስከ 1 ሳምንት ያክል ያቺ የምሰጠውን ክሬም 1 ሳምንት 3 ጊዜ ምናምን ይቀባዋል። ከዛ በኋላ ደግሞ ከ1 ሳምንት በኋላ ደግሞ ወደ ሽታ የሌላቸው ሎሽኖች በመቀባት ንቅሳቱን ምንም አይነት እብጠት ሳይኖረው ውበቱን እንደያዘ መቀጠል እንዲችል ማድረግ እንችላለን እና እንክብካቤም ማተር ያደርጋል። ባለሙያውም ቆንጆ አድርጎ ቢሰራ። በዋነኝነት ግን ብዙ ጊዜ በሙያ የሚያጋጥመኝ ትክክለኛ ባለሙያ ለስራው ብቁ ያልሆነ ባለሙያ ንቅሳትን ሲሰራ ነው እንደዚህ አይነት ነገሮች ፈዘዘ፣ አበጠ የሚባሉ ነገሮች እንዳጋጥሙት። እንግዲህ ብዙ ጊዜ ደግሞ የተለያየ አይነት ከለር ቶን ያላቸው ሰዎች አሉ። ለምሳሌ የሱ አይ ቲንክ ጣይም ያለ ነገር ነው አይደል?
የሱ ጠይም ነው ይባለው ጠይም አይደለም ይባለው ቀይም አይደለም ጠይም ማለት ቀዳማ ነው ሰውነቱ እንደዛ ነው እንደው ፊቱ ጠይም ነው ሰውነቱ ትንሽ ቀላ ይላል ሰውነቱ ቀላ ስለሚል እኔ ወደ ቀይ ተመችቶ ነው እየሰራ ያለው ሞር ቀይ ሲሆን በደንብ ስትራክቸሩ ያለው ዲዛይን በጣም ይታይልሻል ነው የሁሉም አይነት ስኪን ቶን ላይ የምትጠቀሟቸው ከለሮች አንድ አይነት ናቸው ለምሳሌ ወይ ደግሞ ምናልባት ደግሞ ዳርክ የሆነ ስኪን ቶን ያለው ሰው ሊመጣ ይችላል ምናልባት ደግሞ ታቱ ላይ ትንሽ ላይ ይችላል ያስባለሁ እና ምናልባት የምትጠቀሟቸው ምንድነው ጥቁር ሰው እንዳልሽው ዳርክ ስኪን ቶን ያለው ሰው ንቅሳት ሞር ከቀይ ሰው አይታየለትም ግልጽ ነው ግን ደግሞ የተለየ ለጥቁር ሰው ተብሎ ንቅሳት አንለይም ሜቢ ንቅሳቶች መለየት ነው ቢያማም ነው ለምሳሌ አሁን ቀጠን ያሉ ዲዛይኖች ላይ ጥቁር ሰው ላይ መስራት ላይ ያሳየው ይችላል ንቅሳቱ ስለዚህ ቀለሙን ከመቀየር ዲዛይኑ ላይ ማተር ቢደረግ ይያምናሉ ከልምድ ያንጻል ቦታው ላይ ቦታ ማለት ወፈር ያሉ ንቅሳቶች ይሄ ሰፋ ያሉ ንቅሳቶች ሲሰራ ጎልቶ የመታየት ነገሮች ስላሉት ነው የሚያልኩሽ እና ግን ደግሞ እውነት ነው አሁን ዳርክ ስኪን ቶን ላይ የማይሰሩ ከለሮች አሉ ለምሳሌ ቀይ ከለር ጥቁር ሰው ላይ የመሰራት ቻንሱ ጠባብ አይደብቅም ከዛ አንፃር ስለሆነ ነው እንዳልሽ ግን ለተለየ ለጥቁር ሰው ብለን የምንጠቀመው ቀለም የለም አው የተለመደው ነው በደንብ አሁን የሚሰራበት አይነት ከለር ነውና አንዳንድ ጊዜ ደግሞ ይታያሉ ፎቶ ላይ የምናያቸዋለን ቀላ ያሉ ከለሮች አሉ አንተም እየነገርከኝ ነበር ቀይ ማደረኛ ሌላስ እንደ ከለር አማራጮች ማለት የሚሰራባቸው ካሉ ተወሰነ ነገር አሉ ሁሉም ቀለም የሌለ ቀለም የለም ኢቭን ነጭ ቀለም ንቅሳቶቻችን ላይ እንጨምራለን ግን ሙሉ መስሪያ አይደለም ማጀቢያ ነው ለምሳሌ ንቅሳቱ የሰው ፊት ሆነ አይን መቼም መጠቀምሽ አይቀርም አይን ላይ ያው ብሌን ላይ ምናምን ነጭ ቀለም መኖር ስላለበት ዛሬ እንጠቀማለንና ሁሉም የቀለም አይነት አለ ግን ብዙ ጊዜ ጥቁር ቀለም ነው ሰው መርጦ የሚሰራው ለዚህ ደግሞ አለርጂ ያለባቸው ሰዎች ሊኖር ይችላል ንቅሳት ማይቀበል ድንገት እንኳን ሲሰራ ምናምን ድንገት የሚቆጣ አካል ሊኖር ይችላልና እንዴት ነው እሱ ነገር ቼክ የሚደረገው አለርጂክ የመፈጠር ቻንሱ ንቅሳት ላይ ብዙ ጊዜ ጠባብ ነው ብዙ ጊዜ ከእንክብካቤ አንፃር ነው አለርጂክ የሚፈጠረው ነገር ግን ከተሰሩ በኋላ እንክብካቤ በስነ ስርዓት ካልተደረገ ምክንያቱም አሁን ለምሳሌ ከጨረሰ በኋላ አንድ ሰው መታጠብ አለበት በአንቲባክቴሪያል ሳሙናዎች ማለት ነውና በስነ ስርዓት እሱን ካላጠበ አለርጂክ የመፈጠር ምክንያቱም ያልተለመደ ነገር ነው በሰውነታችን ላይ የምናስቀምጠውና ያ ነገር ደግሞ አፌክት እንዳያደርግ ያን ነገር ጽድት ብሎ መጠበቅ አለብን በተለይ መጀመሪያዎቹ ጊዜያቶች የመጀመሪያው አንድ ሳምንትና አንዳንድ ሰው ላይ ግን ከተለመደው ነገር የማበጥ ነገሮች ምናምን ስለሚፈጠሩ ይፈጠራል ይሄንን ትሪትመንት አድርጎ ቆዳችን ሴንሲቲቭ የሆነ ሰዎች ልንኖር እንችላለን ያ ነገር ግን ሲፈጠር በራስ ሰዓት ተቆጥቶ የመመለስ ነገር ነው ያለው ነገር ግን የማይሰሩ ሰዎች ደግሞ አሉ በዚህ ሙያ ላይ ይሄንን አገልግሎት ማግኘት የማይችሉ ሰዎች አሉ ለምሳሌ ስኳር ያለበት ሰው ይሄን ንቅሳት መነቀስ አይችልም ምክንያቱም ቁስል የመሆን ቻንስ ይኖራል እና ቁስል ሄደ ንቅሳት ማለት በቀለም ስዕል ሆኖ ቁስል እኮ ነው ቀለም አለው እንጂ ቁስል ይሄን ፓርታውን ቀለሙን ብናወጣው ኦሬዲ ቆስሏል ነገር ግን ትሪትመንቱ ቫዝሊን ቀርቷል በርግጥ በፊት ንቅሳት ከተነቀሰ በኋላ አንድ ሰው ቫዝሊን ይቀባ ነበር አሁን ግን ጥናት ተደርጎ ንቅሳት ቫዝሊን መቀባት የለበትም ከተሰራ በኋላ ሊያድነው ይችላል አንዳንድ ጊዜ ንቅሳት ቫዝሊን የሆነ ቆዳችን ሲጎዳ ቫዝሊን እንደ ትሪትመንት ልንጠቀመው እንችላለን ያድናል እውነትም አንቺም ጥናት ካደረግሽ ከሰማሽን ከዚህ በፊት ቫዝሊን ያድናል ነገር ግን ማዳም ብቻ አይደለም ንቅሳት የተሰራ ነው ቆንጆ ነው እንዲወጣ አይደለም ጥናት ሲደረግ ንቅሳቱ ቫዝሊን ሲቀባ አላስፈላጊ ቀለሞች መቀመጥ ያለባቸው ቀለሞች ቫዝሊን ያወጣዋል እና ስለዚህ ማዳን ብቻ ስላልሆነ ሐሳቡ ሌሎች ቅድም እንዳልኩሽ ክሬሞች እየተጠቀምን ንቅሳቱን ባለበት ሳይወጣ ሂል የሚያደርግበት የሚድንበትን መንገድ ስለሆነ የምንፈልገው የምንጠቀማቸው ማቴሪያሎች ይሄ ማዳኛ ክሬሞችን ስንጠቀም በጥንቃቄ መሆን አለበትና ቅድም እንዳልኩሽ የስኳር በሽታ ያለበት ሰው በሚሰራበት ሰዓት ቶሎ ቀደም ስለ ቆሰል ያወራሁትና ስለ ሂሊንግ ፕሮሰሱ በዛው ነው ያወራሁትና እና ስኳር ያለበት ሰው ደግሞ ሲነቀስ
ቅባቱ ቢቀባ ምንም ቢያደርግ ቶሎ ላያደርግለት ይችላል እና ሰውነቱ ሊጎዳ ስለሚችል ስኳር ያለበት ሰው፣ ደም ግፊት ያለበት ሰው ባይነቀስ ይመረጣል። በተለይ ስኳር ያለበት ሰው በፍጹም ደም ግፊት እንኳን ጀስት ከሌሎች ማደንዘዣዎች ሲሰጡ ምናምን ከዛ አንጻር። ስለዚህ የዛሬ ከስተመራችን መጀመሪያ ስኳር እንደሌለበት የተለያዩ ሌላ በሽታዎች እንደሌለበት ካረጋገጥን በኋላ ነው ወደዚህ ስራ የገባ ነው እና ሴፍ ነው። እንደዛ ነው መሆንም ያለበት። ሌላኛው ደግሞ ትንሽ ያሳስባቸዋል ብዬ የማስበው ነገር ደግሞ ምንድነው የንጽህና ጉዳይ አይደለ? ስለዚህ እንዴት ነው ያለው ነገር ፕሮሰሱ እንዴት ነው? ያው ሁሉም የተለያየ ንጽህና ሲሰራ ይችላል። እውነት ነው። ስለሱ የተወሰነ ነገር እሺ፣ ንቅሳት ከሁሉ በላይ እንደ ባለሙያነት የረጅም ዓመት ባለሙያነቴ ምንድን ነው የፈልገው መጀመሪያ ውበትም ማማርም ሁሉ ነገር ኔክስት ነው። አንድ ሰው ጤናውን ሳያገኝ ውበት ቢያገኝ ምንም ጥቅም የለውም። ስለዚህ መጀመሪያ ቀደም እንደተናገሩት የሚሰራበትን ቦታ ማወቅ አለበት። ብዙ ሰው የሚሸወደው የማያውቀው ነገር ጀስት መሰራቱን ብቻ ፎከስ ያደርጋል፣ ውበቱን ብቻ ፎከስ ያደርጋል። ብዙ ተያያዥ በሽታዎች አሉ የማይድኑ። ለምሳሌ እኔ የምሰራበት ማቴሪያል መርፌው ተቀይርለት ይችላል። ያሸኩት የቅድም ሳሸግ የተሽኛል ያሸኩት ፓርት ሳላሽግ ንክኪ ቢፈጠር ግን መርፌውን ብቀንሰውም ለምሳሌ በዚህ ማሽን ሌላ ሰው ሰርቻለሁ አይደለ? ባላሸገው ግን አለ እዛ ላይ ማለት ነው። ኦልሬዲ ስትራላይዝ ሆኗል። በእርግጥ ግን ያን ንክኪ ሌላ ሰው ላይ ሳሳርፍ ያ ሰው ጋር ያለው በሽታ የሚተላለፉ ነገሮችን አስተላለፉበት ማለት ነው። ብዙ ሰው ግን ይህን ጥናት አያደርግም። መሰራቱ ላይ ብቻ ነው ፎከስ የሚያደርገው። ንቅሳት ማንም ሰው ንቅሳት ከመሰራቱ በፊት ባለሙያው ምን ያህል ለጤናዬ ይጠነቀቃል። ጤና ይቀድማል። ከጤና የሚቀድም ምንም ነገር ስለሌለ ይሄ ቢቀርም ውበት ነው፣ ቢቀርም ምንም ማለት ነው። ስለዚህ ማንም ሰው ሁሌም ቢሆን እንደ ባለሙያ መናገር የምፈልገው ነገር ከመሰራቱ በፊት ማቴሪያል ምን ያህል ሴፍ ነው፣ የሚሰራው ባለሙያ ምን ያህል ለዚህ ነገር ይጠነቀቃል። አንዳንድ አያለው አንዳንድ ነገሮች ስለማይ ነውና ውበትን ብቻ ማክለም ባለሙያው ምን ይስራ አይስራ፣ በምን አይነት ማቴሪያል ይስራ አይስራ፣ ጤናዊ ይግደል፣ ጤና የተጓደለው ነገር ይስራ አይስራ አይታወቅም። ጀስ ይሰራሉ። ከዛ በኋላ በሽታ ቢመጣም ምክንያቱም ልብ ላይ ይችላል። ስለዚህ እንዳልሽው እኛ ጋር ለምሳሌ ይሄ ማሽን ታሽጓል፣ ራፕ ተደርጓል፣ የተለያዩ ላስቲኮች ስራ ላይ ተደርጓል። አዲስ መርፌ ነው የወጣው። ያረኩት ጓንት አዲስ ነው፣ የምጠራረግበት ሶፍት አዲስ ነው፣ ቦታዬ ያሸጋል። ይሄን እንኳን ስታየው እዚህ ጋር ዲዛይኑን ለማየት የተጠቀምኩበትን ታብሌት እንኳን አሽጌ ነው የምሰራው። ምክንያቱም ንክኪ ለምሳሌ ብገልጠውና ወይ ደግሞ እዚህ ላይ ብሰራ አሁን ነካው አይደለ? ከሱ ጋር ንክኪ ነበረኝ፣ የላብም ይሆናል ሄደ። ይሄን ንክኪዎች ወስጄ እዚህ ላይ ሳስቀምጥ ኔክስት ሰው ብሰራ ከዚህ ላይ ወስጄ ሰራሁት ማለት ነው። ስለዚህ ሁሌም ደግሞ መደረግ ያለበት ጥንቃቄ። አሁን ከጨረስኩ በኋላ ይሄን ወስጄ እጥላለሁ። አላስፈላጊ ሪሙቭ መደረግ ያለባቸው ነገሮች ሪሙቭ ይደረጋሉ። ሁሉ ነገር ለአንድ ሰው አንድ ነው። ሜይ ቢ ማሽኑ ለአንድ ሰው አንድ ላይሆን ይችላል። እንዳልኩሽ ግን ሁሉም ነገር ስትራላይዝ ሆኖ ታሽጎ ነው የሚቀመጠውና ትልቅ ምክሬ ነው አንድ ሰው ከመሰራቱ በፊት ማን እንደሚሰራው። ምክንያቱም ጤናችሁን ጠብቁ ነው፣ አትሰሩ። ጤናችሁን ካልጠበቃችሁ አትሰሩ ምለው። አንዳንድ ሰው ቸልተኝነት ስለሚያሳይ ስለሚያበሳጨኝም ነው። ይሄ ነው ትልቅ ምክሬ። እንግዲህ ያው እንደምታየው ነው። ለአንቺም ስቀደም ስሰራ ከመጀመሪያ በፊት ማቴሪያሎች ከፋፍቻለሁ። አዳዲስ ናቸው። ቀለም አዲስ ነው ያደረኩት። ማሽኑም ተሻሽጓል። አጽድቼ ነው ከመጀመሪያ በፊት ይዘን የሰራሁበትን የእሱ ቆዳዎች ላቡ ሁሉ ነገር አጽዳድቼ ነው የጀመርኩትና ሴፍ መሆን አለበት። ሴፍ ነው ደግሞ። ሌላኛው ደግሞ እስኪ ምን ያክል ሊሆን ይችላል ዋጋቸው? ምናልባት እንደየሳይዛቸው ሊለያይ ይችላል ዋጋቸው። ግን እስኪ ትንሽ የሚባለው አነስተኛ የሚባለው ሳይዝ ያለው ታቶ ምን ያክል ነው? 1500 ብር መነሻ ዋጋችን ነው። አንድ ሰው እኛ ጋር ንቅሳት ለመነቀስ ሲመጣ መነሻ ዋጋችንን 1500 መሆኑን ማውቆ መምጣት አለበት። ሳይዙ ደግሞ ከፍ ያለ ሲመጣስ ለምሳሌ በርካታ ሰፋ ያለ ቦታ የሚሸፍን ታቶ ሊሆን ይችላል እና እሱስ እንደየጊዜው መጠን ይወሰናል። ያው እንደ ጊዜው እየተለያየ ይመጣል። የቀለም ሁኔታ እንዴት ነው? አንድ ሱቅ ሄደሽ አንድ ዕቃ ልትገዢ ስትይ የዛሬ ሳምንት
የዛሬ ወር የገዛሽውም በዛ ጊዜ እኩል ላታገኙ ትችላለሽ። ምክንያቱም ሁሌም ቢሆን የተለያየ የሚመጣበት የሚሸጥበት ዋጋ እና የእኛም ስራ እንደዛ ነው። ቀለም ብዙ ቀለም የምንጠቀምባቸው ንቅሳቶች ሲሆኑ ብዙ ቀለም የሚያስወጣን ሁኔታዎች ይኖራሉ እና ቀለም ደግሞ ሁሌም አንድ አይነት ዋጋ አንገዛው። ስለዚህ መርፌውም ሁሉን ያማከለ ስለሆነ የተለያየ ጊዜ ዋጋው ይለያያል። ነገር ግን አሁን ባለው ዋጋዎች ሁኔታ ስነግርሽ መነሻው ቅድም እንዳልኩሽ ከ1500 ብር ጀምሮ ነው። መካከለኛ ንቅሳት ለምሳሌ እጅ ላይ እንደዚህ ስራዎችንም እያሳየሁሽ ማውራት እንችላለን። ዋጋዎች መካከለኛ 7000 ብር 8000 ብር። ንቅሳቱ ማታ ያደርጋል። ረጅም ሰዓት የሚወስዱባቸው ዋጋ አወጣጡ ከሰዓት አንጻር ከዲቴል አንጻር ዋጋው የሚወሰነው ከዛ አንጻር። ሰፊ የሚባለው ምን ያክል ይችላል? ቦታዎችን እስከበር ያደርጋል። ለምሳሌ አሁን አንድ ሰው ንቅሳት 2 እጁን ቢሰራ 30-40 ሺህ ብር ሊያወጣ ይችላል። ግን እንደ ዲቴሉ ነው። ዲቴሉ በጣም በበዛ ቁጥር ዋጋው በዛን ልክ አሁን ያልኩሽ ይሄ ጀስት አቬሬጅ ፕራይስ ነው እየነገርኩሽ ያለሁት እንጂ እንደ ዲዛይኑ ዲቴል ያለው ከባባድ ሲሆን ደግሞ ዋጋው የተለያየ ነው። ዋጋው እንግዲህ ያው ከታቱም ሰርቪስ በተጨማሪ ደግሞ ታቶ ማጥፋት ኦምብሬ አለ ብለኸኛል። ሌሎች ሰርቪሶችም አሉ ብለኸኛል እና እስኪ ስለ ታቶ ማጥፋት ምን ይመስላል የሚለውን ነገር የተወሰነ ባጭሩ ነገር እስከምን ያክል ዙሮች ሊሄድ ይችላል፣ ሰው ደግሞ እንደጠበቀው ያገኘዋል የሚለውን ነገር። ንቅሳት ማጥፋት ረጅም ጊዜ የሚፈጁ ንቅሳቶች አሉ ለማጥፋት። አሁን ብዙ ጊዜ ዘመናዊ ንቅሳቶች አሁን የምንቀሰው ንቅሳት መጥፋት ይችላል። ጊዜ ድግግሞሹ ግን ከባህላዊው በጣም ጊዜ የሚፈጅ ነው። ምክንያቱም የምንጠቀመው ቀለም ቆንጆ ሆኖ መታየት ስላለበት ዘመናዊ ላይ ደመቅ አድርገን ነው የምንሰራው እና ያን ንቅሳት ለማውጣት ጊዜ ይፈጃል። ስለዚህ ጊዜው ማተር ያደርጋል። ረጅም ጊዜ እንዲሰራ ያደርገዋል፣ እንዲቆይበት ማለት ለምሳሌ በ2 ዙር በ3 ዙር ላይጠፋ ይችላል። ዘመናዊ ንቅሳት የሚጠፋላቸውም አሉ ዘመናዊ ሆኖ። ነገር ግን ብዙ ጊዜ ዘመናዊ ንቅሳት ከባህላዊ ቶሎ አይጠፋም። ከ5 ዙር እስከ 8 ዙር ይላል አቬሬጅ ብዙ ጊዜ እንደ ሰውነታቸው ሁኔታ። ከዛ በላይም ግን የሄድባቸው ብዙ ሰዎች አሉ። በአንድ እና በ2 ዙር የጠፋላቸው ብዙ ሰዎችም አሉ። እንደ መጠኑና እንደ ሰውነታቸው እንደ አቀባበል። ምክንያቱም አሁን ለምሳሌ ባህላዊ ንቅሳት እርግጠኛ ሆነን ብዙ ጊዜ አንናገርም። ቢያንስ ዘመናዊውን ስናየው ይህን ያክል ፐርሰንቱን መናገር እንችላለን። ባህላዊ ግን አንዳንዴ ደማቅ ነው ብለሹ የሰራው ባለሙያ በደንብ ስላልሰራው ላዩን የሰራው ሜቢ ቀለም አቀባበል የሰውነታችን በጣም አንዳንድ ሰው ትንሿ ቀለም የምትይዝበታለች። ነገር ግን ላዩን ነው የተሰራው። ሲመታ ደማቅ የነበረው በአንዴ በቅርብ ጊዜ ውስጥ የሚለቅላቸው ሰዎች አሉ። አንዳንድ ጊዜ ደግሞ የተጠቀሙት ቀለም በጣም በባህላዊ ነው እያወራሁሽ ያለው ባህላዊ ንቅሳቶች እና የተጠቀሙት ቀለም በጣም ፈዛዛ፣ ነገር ግን ውስጠኛው የቆዳችን ፓርት ውስጥ ይገባና ቶሎ ለማውጣት ያስቸግራል እና ምክንያቱ ብዙ ነው። ስለዚህ እርግጠኛ ሆነን ጊዜውን መናገር አንችልም። ግን ንቅሳቱ ለውጥ እያመጣ እየጠፋ ይመጣል። የሰው ተቀባይነት በጣም ቆንጆ ነው። ረጅም ዓመት ሰርተናል በዚህ ስራ። ምስክርም እንደሚሆኑኝ ብዙ ሰው እርግጠኛ ነው። ብዙ ጊዜ እንግዲህ የሚጠፋው አብዛኛው ለማጥፋት የሚመጡት የባህላዊ የተሰሩ ናቸው እና እንደው ከስንት ብር ጀምሮ መጥፋት ይችላል? እሱም እንዳጋጣሚ ነው። እንዳጋጣሚ ሆኖ 1500 ብር ነው መነሻ ዋጋችን ንቅሳት የምናጠፋበት መነሻው ዋጋ እና ሳይዙ እንደየግሞሹ ይለያያል። ዋጋው ይለያያል እና ዋጋው የሚከፍሉት አንዴ ነው ወይስ ደግሞ በየመጡበት እንደ ፍላጎታቸው ነው። አቅም ያለው አንዴ ከፍሎ እስኪጠፋ ድረስ ለምሳሌ እኛ ይሄን ንቅሳት ከ4 ዙር እስከ 7 ዙር ይጠፋል ብለን ከገመትን በቃ አቬሬጅ ፕራይስ እናውጣላቸዋለን። በዛ ፕራይስ ውስጥ ዋጋው ከተስማማ መጀመሪያ ላይ ይከፍላል። አይ እየመጣው ይከፍለዋለን፣ ያንን ዋጋ ይከፍለዋል ለፐርሰንት። ለምሳሌ በ7 ዙር ከሆነ ለምሳሌ 2000 ብር ብንለው ወይ 4000 ብር ብንለው ያን ለ7 ሰርቶ ሂሳብ ሊከፍል ይችላል ማለት ነው። እንግዲህ ያው ብዙ አይነት ማሽኖች አሉና ሁሉም አይነት ማሽኖች አንድ አይነት ሪዛልት ሊያመጡ ይችላሉ። ሁሉም ማሽኖች ሊሰራባቸው ይችላል። ሁሉም የተለያየ ስራ አገልግሎት ያላቸው ማሽኖች አሉ። ስለ ኳሊቲ ነው ማውራት ያለብን እንጂ ለምሳሌ አንድ
አገልግሎት ስትጠቀሚበት የፈለግሽው ዕቃን ስትገዢ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባሉ ዕቃዎች አሉት አይደለ? ስራቸውም እንደዛው ነው። ለምሳሌ ሶስተኛ ደረጃውን ብትገዢ ለምሳሌ መቆየት ያለበት 2 ዓመት ከሆነ ዕቃው የምትጠቀሚበት ዕቃ 3 ወር በ4 ወር ከአገልግሎት ብቻ ከሰጠ ዋጋውም እንደዛው ይቀንሳል አይደለ? እንደዛ ነው። የኛም የስራ መስሪያ ማቴሪያሎች እንደዛ ነው ስራቸው በጣም ኳሊቲ ነገር ከመስራት ከፈለገ አንድ ሰው ኳሊቲውን መምረጥ አለበት እንጂ ሁሉም እንደ ደረጃው አለ። መርፌ ለምሳሌ አንዳንድ ሰው ቅድም መሀል ላይ ማንሳት የነበረብኝ ነገሮች አሉና መርፌ ሁሉም መርፌ አንድ አይነት አይደለም። ቆዳ ቅድም ተጎዳ፣ ጠባሳ ተፈጠረ ምናምን የሚሉ ነገሮችን አውርተናል አይደለ? አንዱ ሪዝን የምንጠቀምባቸው ማቴሪያሎች ናቸው። ለምሳሌ መርፌው ኳሊቲ መርፌ ካልሆነ ጥራቱን የጠበቀ መርፌ ማንጠቀም ከሆነ ስራው ላይ ስራውን በደንብ ጥርት አድርጎ ያይዘው አንደኛ በደንብ እንዳያደርገዋል። ሲቀጥል ደግሞ ስክራች እንዲያደርግ እንዲያብጥ እንዲቆስል የማድረግ ኃይል ራሱ አለው ማሽንና ስለዚህ የምንጠቀመው ማቴሪያል ቅድም እንዳልኩት በጥራት ሆኖ ሳለ ኳሊቲም ነገር መሆን ስላለበት ግዴታ ደግሞ ከሱ በላይ ምንም የለም በእኛ ስራ ላይ ቆንጆ አድርጎ ለመስራት። ከዚህ ተጨማሪ ደግሞ የኦምብሬ ማገልገሎት አለና እሱ ሲደት ምን ይመስላል? ኦምብሬ ማለት ያው ግር እንዳይላቸው የቅንድብ ስራ ነው። ኦምብሬ ማለት የቀለሙ ሁኔታ በነገራችን ላይ የአሰራሩ ሁኔታ ነው። አንድ ኦምብሬ ቅንድብ ሲሰራ የቀለሙ አጠቃቀም ነው ኦምብሬ የሚያስብለው እንጂ ሁሉም ቅንድብን በቅርጽ ንቅሳት ቀለም መስራት ይቻላል። ኦምብሬ ማለት ግን ይሄ ጊዜ ቆይታ አለው፣ ገደብ አለው። ከ3 ዓመት በኋላ ልጠቀመው ብትይ አይኖርም። ቀለሙ ነው ኦምብሬ ያስባለው። የታቱ ቀለምም ቅንድብ መስራት ይቻላል። ነገር ግን በታቱ ቀለም እንደዚህ ብሰራሽ ፐርማነንት ነው፣ ረጅም ጊዜ ይቆያል። ስለዚህ ኦምብሬ ማለት ግን ለትንሽ ጊዜ ለ3 ዓመት በኋላ ሙሉ ቅርጹ ይጠፋና ድጋሚ የሚሰራበት ሁኔታዎች ነው ያሉትና እኛ ኦምብሬ ኦልሞስት 8 ዓመት አካባቢ ሰርተናል። ይሄ ኩል ሲኳል አንድ ሴት ይሄ ቡኒ የምትለውን ከለር ለረጅም ለ3-4 ዓመት ታገኘዋለች። ያንን ነገር አሁን በጥራት እየሰራን ነውና ስራዎቼንም ልታሳይልኝ ትችላለሽ። በጣም ሰው ወዶ የሚመጣበት ሁኔታ ነውና ጥንቃቄ መደረግ ያለበት ሁሌም ቢሆን ቅድም እንደተናገርኩት የኦምብሬ ቀለምና የታቱ ቀለም ይለያያል። ሞር አድቫንስድ ነን በዚህ ስራ ላይ ብዬ አምናለሁ። ምክንያቱም ያው ረጅም ዓመት የንቅሳትም ልምድ ያለው ሰው ስለ ቀለሙ ስለሚያውቅ ምን አይነት ቀለም ለቅንድብ ምን አይነት ቀለም ለሰውነት የሚለውን ጥናት ስለምናደርግ ሞር አድቫንስድ ነን ለስራው። እንመለከተዋለን በደንብ። 3ኛ ዓመት ላይ ሲደርስ 2ኛ ዓመት ላይ ዓመት የተቆጠረ ቁጥር የመደብዘዝ አይነት ባህሪ ያሳያል። ቅንድብ ከ3 ዓመት በኋላ ፌድ እያደረገ እየፈዘዘ ነገር ግን ከለሩን አይቀይረው እየፈዘዘ ቡኒነቱን ሳይለቅ ወይ ደግሞ በፈለጉት ከለር። ስለዚህ ያው እንዳልኩሽ እየፈዘዘ እየመጣ ይላል። እንግዲህ ዛሬ እየጨረስን ነው። ህመም ትንሽ ያለው አይ ነው ግን እንግዲህ ያው በቆንጆ ሁኔታ ምንም ሳያስቸግረኝ ሰርተን ጨርሰናል። ሙሉ ለሙሉ ተጠናቋል። ማጽዳት ብቻ ነው የቀረኝ። እናጸደዋለን። እንግዲህ ባለ ከስተመራችንን ወደ ቤቱ እንሸኘዋለን ማለት ነው። እንክብካቤዎች አሉት። አንድ ሰው ከተሰራ በኋላ ይሄን አሁን ከ4 ሰዓት በኋላ ይታጠበዋል። ታጥቦ አድራርቆ ይቀባል። የምንሰጠው ክሬም አለ እንዳይቆስል የሚያደርግ። ከዛ በኋላ እንዳልኩሽ ቅድም ለ1 ሳምንት ያንን ተከታታይ ያደርግና ከሳምንት በኋላ ደግሞ ሎሽኑን ሽታ የሌላቸው ሎሽኖችን እየተጠቀመ ንቅሳቱን ለረጅም ጊዜያት ባለበት ሁኔታ ቆንጆ ሆኖ እንዲወጣ ማድረግ ይችላል። ነገር ግን በቸልተኝነት ይህን ንቅሳት እንክብካቤ የማያደርግለት ከሆነ ችላ የሚለው ከሆነ የመቁሰል የውበት ያለማያዝ ፌድ የማድረግ ባህሪ ስላለው እንግዲህ ያንተ እንክብካቤ ይጠበቃል።
አንተ የሰጠኸውን ምክር ተቀብሎ በደንብ መከባከብ ማለት ለረጅም ጊዜ ውበቱ እንዲሁ አምሮበት እንዲቆይ ኃላፊነት አለበት ብዬ አስባለሁ። እና አሁን ደግሞ ጸርቶለት ደግሞ እስኪ የመጨረሻውን ውበት ደግሞ እንመልከት እኮ እናጽዳውና ውበቱን እናያለን ማለት ነው። ይሄው አጽድተናል። ንቅሳቱ በቆንጆ ሁኔታ ተሰርቷል። እንደውም ቅድም ብዬሻለሁ ብዙ ጊዜ ንቅሳት እዚህ ቦታ ላይ ተሰርቶ ጀምሮ የሚያቋርጡ ሰዎች አሉ ወይ የሚያስቸግሩ መሀል ላይ የሚያርፉ። ግን የዛሬ ከስተመራችን ጎበዝ፣ ቦታውንም ሰፊ ቦታን ብንይዝ ቆንጆ አድርገን እንድንሰራው አድርጎናል። ወደሽዋል ብዬ አምናለሁ። የአሰራሩን ሁኔታ አሳይቼሻለሁ። እንግዲህ ተመልካቾቻችንም ያዩን ሰዎችም የአሰራሩ ሁኔታ ይሄ ነው። በጥንቃቄ በጥራት ከተሰራ ንቅሳት ቆንጆ ነው። ባለሙያ ግን ሁሌም ቢሆን አንድ ሰው ከመሰራቱ በፊት የሚሰራበትን ቦታ ቢያቅ ቢለይ ጥሩ ጎበዝ የንቅሳት ባለሙያዎች አሉ እንጂ ዝም ብሎ ጀስት ጊዜውን ሁኔታውን ባላማከለ ሁኔታ የሚሰራቸውን ሰው ባላማከለ ሁኔታ ዝም ብሎ ውበቱን ብቻ አይቶ የሚሰራ ሰው ስላለ ሁሌም ምክሬ ይሄ ነውና ከመሰራቱ በፊት አንድ ሰው የሚሰራው ሰው ማወቅ ምን ያህል ጊዜ እንደሰራ ምን ያህል ለስራው ብቁ ነው ኤቲክሱን የጠበቀ ነው የሚለውን ቢያቅ ጥሩ ነው። ይሄን ይመስላል እንግዲህ አመሰግናለሁ። አንድ ስራ አለችኝ አሁን ስለ ንቅሳት ማጥፋት ደግሞ ማየት ከፈለግሽ ያሳይሻለሁ። እሺ ሰላም እንዴት ነሽ? እና እንግዲህ ስንት ጊዜ ሆነ ንቅሳትሽ ማለት ነው? 2 ዓመት አካባቢ ከተሰራሽ ነው። ኦኬ ስለዚህ ብዙ ጊዜ አይደለም። ብዙ ጊዜ አለመሆኑ አድቫንቴጅ ነው። ለመጥፋት እንዳየሁት ከሆነ ጊዜ የሚፈልግ አይደለም። ድግግሞሹ ፈዛዛ ነው። ንቅሳቱ የተጠቀሙት ቀለም የሰሩበት ወይ ብዙም ደማቅ አድርገው አይደለም የሰሩት። እሱ ደግሞ አድቫንቴጅ ነው ላንቺ። ስለዚህ ዛሬ የመጀመሪያ ዙራችንን እንጀምራለን። ከዛ ደግሞ እንዳስፈላጊነቱ ድግግሞሽ ካለው ከአንድ ወር ልዩነት በኋላ እንሰራዋለን ማለት ነው። ስለዚህ ረጅም ሰዓት አይወስድም ማጥፋት። ጊዜው ሜቢ ቅድም እንዳልኩሽ ጊዜ ድግግም ሊወስድ ይችላል እንጂ ለመስራት አንድ ሰው ይሄን ንቅሳት አሁን ያንቺ ለማጥፋት ከ5 ደቂቃ በላይ አይፈጅብንም። ስለዚህ ህመም የለውም። በትንሽ ጊዜ ውስጥ የሚጠባ ነገር ነው። እንግዲህ ታግሰን ቆንጆ አድርገን ሙሉ ለሙሉ ከሰውነትሽ እናጠፋዋለን። እቺን መነጽር አድርጊልኝ። ጨረር ስላለው ጨረሩ ወደ አይን እንዳይገባ እኔም ቀይራለሁ። ይሄ ኖርማል መነጽሬ ነው። ኦኬ እሺ። ስለዚህ ይሄን ያዝ አድርጊልኝ እንደዚህ ብቻ። በቃ በጣም ቆንጆ። የሚሰራውን ቦታ መጽዳት ስላለበት እናጸደዋለን። ልቀቅ፣ አሁን እጅሽ ልቀቅ። እና ንቅሳት ይጠፋል። ብዙ ሰው የማይጠፋ ይመስለዋል። ብዙዎቻችንም ብዙ ጊዜ በሶሻል ሚዲያዎቻችንም ስንናገር አንዳንድ ሰው ንቅሳቱን አይወደውም ማለት ወይ ባለማወቅ ነው የተነቀሰው ወይ ደግሞ የማይወደውን ንቅሳት ነው የተነቀሰው እና ማስጠፋት ፈልጎ የማይጠፋ የሚመስለው ሰው አለና በዚህ ሙያ ላይ እኛ ረጅም ዓመት ሰርተናል። ብዙ ሰውም ፈልጎን ይመጣልና የማያውቅ ሰው ግን ንቅሳት በቀላሉ ይጠፋል። ሜቢ እንደ ንቅሳቱ ሁኔታ ድግግሞሹ ግን ይለያያል። ለምሳሌ እሷ አሁን የምሰራት ከስተመሬ
2 ዙር ተደጋግሞ ቢሰራ ቢጠፋላት ሌላ ሰው እኩል ላይጠፋለት ይችላል። ምክንያቱም የንቅሳቱ የተሰራበት ሁኔታ ማተር ስለሚያደርግ ማለት ነው። አንድ ሰው በአቬሬጅ ከ5 እስከ 8 ዙር ሊጠፋለት ይችላል፣ በጣም ደመቀ ሲባል ማለት ነው። ብዙ ጊዜ ባህላዊ ንቅሳት ግን ቶሎ ነው የሚጠፋው። አንጻራዊ ቅድም የነገርኩ የዘመናዊ ንቅሳትን ነው። የዘመናዊ ንቅሳት አንጻራዊ ቶሎ አይጠፋም ከባህላዊ እንጂ ሁሉም ንቅሳት ይጠፋልና ምንም አይነት ጉዳት ሳይኖረው ምንም አይነት ጠባሳ ሳይኖረው መጥፋት ይችላል። አንዳንድ ሰው ጥያቄው ጉዳት የለውም የሚል ጥያቄዎች ስለሚነሱ ጉዳት የለውም። ጉዳት የማይኖረው ለምንድን ነው? አስፈላጊ የጨረር መጠን ስለማንለቅበት ላዩን ብቻ ንቅሳቱን ብቻ እንዲያጠፋ ነው የምናደርገው እና በየወር ልዩነት ነው ደግሞ አንድ ሰው ማጥፋት ያለበት ንቅሳትን። ጉዳት ሊኖረው የሚችለው ጊዜውን አሳጥረን፣ ለምሳሌ የ1 ወር መጥፋት ያለበትን በ15 ቀን በ20 ቀን የምናጠፈው ከሆነ ለሰውነት ጉዳት ሊኖረው ስለሚችል ለዛ ነው እንጂ ንቅሳት ማጥፋት ምንም አይነት ጉዳት የለውም። ጨርሰናል። እንዴት ነበር? ቆንጆ ነው። ህመም የለም አይደለ? ብዙ ምን ስሜት የለም። እሺ ለዛሬ ጨርሰናል። ከ1 ወር በኋላ ቀጠሮሽና ክብረሽ መተሽ እንሰራዋለን ማለት ነው። እኔም አመሰግናለሁ እንግዲህ ክብረሽ ወደሽኝ ስለመጣሽ። እሺ ቴንክ ዩ። እንግዲህ ታቶ ሪሙቫል የሚሰሩ የመጡ ሰዎች ነበሩና የእነሱን ፕሮሰስ በደንብ እንግዲህ ተመልክተናል ብዬ አስባለሁ። ታቶ ሲሰራ በደንብ ተመልካቾቻችን መሰራት ብቻ ሳይሆን ተሰርተው ራሱ ስለሚገባቸው ማድረግ ስላለባቸው ጥንቃቄ በጣም ብዙ መረጃዎችን እንግዲህ አግኝተዋል ብዬ አስባለሁ። እንግዲህ እዚህ መጥተው ታቶ ብቻ አይደለም ሌላም ሰርቪሶች አሉ ብለናል ቅድም እና እነሱ ሰርቪሶች በሙሉ አጠቃለው መጠቀም ቢፈልጉ ማግኘት ቢፈልጉ እናንተን በምን ሊያገኛችሁ ይችላሉ? እንዲሁም ደግሞ አድራሻችሁን ንገርልን። በመጨረሻም ደግሞ የምታስተላልፈው መልእክት ካለ ንገርልንና እንለያያለን። እሺ አድራሻችን በሶሻል ሚዲያዎች ላይም አኒ ፕሮ ታቶ ይላል። የንቅሳት የምንሰራበት ብቻ ለብቻው አለ። የቅንድብም ለብቻው የተለያዩን ለየብቻው ከፍለናቸዋል። በዋነኝነት አኒ ፕሮ ታቶ ይታወቃል። ሶሻል ሚዲያ በቲክቶክ አካውንታችን ማግኘት ይቻላል። እኛን ስራዎቻችንን ለማየት የምንገኘው ብዙ ብራንቾች ነበሩ። ነገር ግን አሁን ስራው ኮንሰንትሬሽን ይፈልጋል። የኛ ስራ እዚህ ብለሽ የምትሰሪው ስራ ለአይምሮሽ መሰብሰብ አለበት። ምክንያቱም ውበት ነው፣ ጥንቃቄ በጣም የሚፈልግ ነገር ነውና አይምሮዬን መሰብሰብ ስለፈለግኩ አንድ ሰፋ አድርጌ ቢሮዬንም ሜይ ቢ ሪሰፕሽኑንም አሳይቼሻለሁ። ቅድም ያለውን አይተሽዋል አይደለ? ለብቻው መስሪያ ቦታው ለብቻ፣ እንግዳ መቀበያ ለብቻ አድርገነው ሰፋ ባለ ሁኔታ አንድ ቦታ ብቻ አድርገነዋል። ቦሌ ነበረን። ብዙ ሰው ግር እንዳይለው ቦሌ ነበራችሁ አይደለ ይለናል። አዎ ቦሌ ነበረን። አዲሱ ገበያ ነበራችሁ? አዎ። እንቁላል ፋብሪካ ነበራችሁ? አዎ። አሁን እነዛን ዘጋግተን አንድ ቦታ ሜክሲኮ ኬኬር ህንፃ ላይ 3ኛ ፎቅ ላይ ነው ያለ ነው። አሁን እንግዲህ ቆመናል። እነሱም መምጣት ከፈለጉ ያን በዚህ ያገኙናል። ስልክ ቁጥሬ እንግዲህ ከስር ከፈለግሽ ማስቀመጥ። እንግዲህ ምንም አይነት መረጃ ቢፈልጉ ቅድም ደግሞ ሲደወል የሰማው ነበር እና ምንም አይነት መረጃ መጠየቅም ማግኘትም ከፈለጉ ከታች ስልክ ቁጥሮችን ስለምናስቀምጥ ደውለው ምንም አይነት መረጃ እንዲጠይቁ እንዲሁም ደግሞ እዚህ መጥተው እንግዲህ በጥራት በቆንጆ ሁኔታ እንዲሰሩ መልዕክት እናስተላልፋለን። በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስላገኛችሁ። እኔን ወዳችሁ ስራዬን ለማስተዋወቅ አምናችሁብኝ። መቼም ያው በሶሻል ሚዲያ ነው ስራዎቻችንን አይታችሁ የመጣችሁት። ስራዎቻችን ወዳችሁ አምናችሁ ለሰውም ለማያውቅ ሰው እንደዚህ ለማስተላለፍ ስለመጣችሁ በጣም አመሰግናለሁ። ሁሉም ሰው ቅድም ምክር ላልሽኝ ወይ ደግሞ ማስተላለፍ ፈልገው ነገር ካልሽኝ እኛ ጋር ሲመጡ በጥንቃቄ በጥራት ጤናቸውን በጠበቀ ሁኔታ ስለምንሰራ ያለ ሀሳብ መታችሁ መስተናገድ ትችላላችሁ ማለት ፈልጋለሁ። እንግዲህ ከዚህ በኋላ በርካታ ሰዎች መጥተው እንግዲህ እንደሚሰሩ አገልግሎቱ ተጠቃሚ እንደሚሆኑ ተስፋ እናደርጋለን። በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ።